እንዴት ናችሁ? ሰላም ናችሁ? እዝሚ ከምን ከአሜሪካን ወልካም ቱ ቻናል ጋይስ እንዴት ናችሁ? ሰላም ናችሁ? ሰብስክራይብ እኮ ረሳሁት ባዲ ማለት ነው። አንዴ ተመልካች ሳይኖር ሰብስክራይብ ይኖራል እንዴ? ኦኬ ለማንኛውም ምንድነው ላችሁ የፈለግኩት መሰላችሁ እንዳለው አለው ምንም አልተቀየረም። ጀስት በፊቱ ትንሽ ተረጋግቼ ያለው ባዲ ማለት ነው። እኔ ደስ ብሎኛል ባዲ ማለት ነው በመረጋጋቴ ዋና ነገር እሱ ነው የምፈልገው። ሄልዝ ኢዝ ዌልዝ ባዲ ማለት ነው። ጤና ከምንም እና ከማንም በላይ ነው። ያው ማንነት ጥሩ ነገር ነው። ራስን ማወቅ ራስን ነው ኦኬ በቃ ሶፋኒ በቃ ለሴፍቲ ለብዙ ነገር ይጠቅማል ማለት ነው። አለመቸኮል ደግሞ ጥሩ ነገር ነው። መታገስ ደግሞ ጥሩ ነገር ነው። ከዛ ቀጥሎ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? በተለይ ኃላፊነት ያለባችሁ ሰዎች መታገስ አለባችሁ። ኤቭሪቲንግ ላይ መታገስ አለባችሁ። መቸኮል የለባችሁ። just and then you need to focus on big deal መጀመሪያ ቢግ ዲል ስላችሁ ቢግ ዲል ጤና እና ሌላ አይነት መተባበር ላይ መተጋገዝ ላይ ቁም ነገር ላይ ፎከስ ማድረግ አለባችሁ። የሆነ ነገር አይታችሁ ወይ ሰምታችሁ መቸኮል የለባችሁም። ለውሳኔም ይሁን ለማንኛውም ነገር መቸኮል የለባችሁም ባዲ ማለት ነው። ለጥሩ ለበጎ ያደረጋችሁትን ነገር just by sometimes ሰው እንዲረዳ የተናገራችሁትን ነገር ቢኖር ወይ ያደረጋችሁትን ነገር ሰው ካልጎዳችሁ ችግር የለውም። ግን just at the last time የሆነው ሆኗል ባዲ ማለት ነው። ምንም ማድረግ አይቻልም ባዲ ማለት ነው። ወይ ከቸኮላችሁ ወይ የሆነ ስህተት ከሰራችሁ ምንም ማለት አይደለም። ስህተት የማይሰራ ሰው የለም። ግን you need to focus on big deal ባዲ ማለት ነው። ማለት ትልልቅ ነገር ላይ ፎከስ ማድረግ አለባችሁ፣ መመልከት አለባችሁ፣ መታዘብ አለባችሁ። just calm down ባዲ ማለት ነው። የሰው ነገር ደግሞ የእናንተ አይደለም። እውነትን ይደብራል ባዲ ማለት ነው። አሁን አንዳንድ የሰው የሚያደርገውን ነገር ግን እኔ ላይ የተለመደ ነው፣ ግን ያስጠላል። ለነገ እያሰብን ባዲ ማለት ነው። እንደነገርኳችሁ just why focus on big deals ስላችሁ health ላይ something ባዲ ማለት ነው። እንደዚህ መደፈር እንደዚህ ያለ ፍላጎታችሁ ሰው ያለ የማትፈልጉትን መንገድ እንድትሄዱ የሚያስገድዳችሁ ከዛ ደግሞ እዛ ላይ ደግሞ አመጽ ስላችሁ በቃ እንደማትፈልጉት የማትቀበሉትን ህይወት ሰዎች እዛ በቃ ላይክ ብዙ ነገር ያደርጓቸዋል ባዲ ማለት ነው። ያጨልሏቸዋል ከፈለጉ ለራሳቸው እንዲመቻቸው ብሎ እንደዛ አይነት ነገሮች ላይ ባዲ ማለት ነው። በማንነታችሁ ገብቶ እንዲህ ነው የምታደርገው እንዲህ ነው የምትሄደው ባዲ ማለት ነው። እናንተ ፍላጎታችሁ መጥፎ ነገርም ጥሩ ነገር ካደረጋችሁ ጀስት እናንተ ጤናችሁን ትጠብቃላችሁ፣ ራሳችሁን ትጠብቃላችሁ፣ ደስ ስሜታችሁን ኤቭሪቲንግን ትቆጣጠራላችሁ ባዲ ማለት ነው። ግን ሰው አስገድዶ ባዲ ማለት ነው እንደዚህ እንደዛ እያለ የሚያጨልላችሁ ከሆነ this is big deal and then focus on this and then ማለት ነው ውዶችዬ። ሰው ልላችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ባዲ ማለት ነው አይደል ነው አይ እንደነገርኳችሁ እኔ ብቻዬን የተጓዝኩት መንገድ በጣም ነው የሚሳካልኝ ባዲ ማለት ነው። ከሰው ጋር ባዲ ማለት ነው። ሰው ምንም አድርጎልኝ እኮ አይደለም፣ ገንዘብ ሰጥቶኝ አይደለም፣ ገንዘብ ከፍሎልኝ አይደለም፣ እኔ ሊበያ ላይ ያለው ጠብሮኝ አይደለም፣ ልጅ አለው እያለው አሳድጎኝ አይደለም። ምንም አይነት ችግር ሳያሳልፉ እንዲያውም በልጅነቴም ችግር ውስጥ ያኖረኝ ሰው ከእንደገና አሁንም at the same and even more things ያደርጋሉ እኔ ላይ ባዲ ማለት ነው። በጣም ብዙ ነገሮችን ያደርጋሉ ባዲ ማለት ነው። እኔ ላይ ብዙ ጌሞችን ይጫወታሉ ባዲ ማለት ነው። አንድ ሰው የእውነት ለመናገር ስዊዘርላንድ እኔ ለጤናዬ ትመቸኛለች ከምንም እና ከማንም በላይ ለጤናዬ በጣም ነው የምትስማማኝ። እንደን ቶሎ ያሳውቃሉ ባዲ ማለት ነው። አሁን የምትቀመጭም የምትሄጂም የሆነ ነገር የምታደርግ ከሆነ ቶሎ ያሳውቃሉ።
አንዳንድ ችግር ይገጥማል ባጂ ማለት ነው። ከኔ ጋር ችግር አይታጣም። ሰይጣን ደግሞ የትኛውንም ቦታ ይከተለናል ባጂ ማለት ነው። ባደረግነው ነገር ላይ ኤቭሪቲንግ ላይ ነው የሚገባው ባጂ ማለት ነው። እንደን ሰይጣን ሁሌም ምንም አይሰጥም፣ ግን ብዙ ነገር ይወስዳል ባጂ ማለት ነው። ከህይወታችን ብዙ ክሳራ፣ ብዙ ነገር፣ ብዙ ተጽዕኖ እኛ ላይ ያደርጋል ባጂ ማለት ነው። ሰይጣን ማለት ያው የሰይጣን ሰዎችም አደሰይም ናቸው ባጂ ማለት ነው። አላማቸው ያው ነው። አንድ ሰው ሰይጣን ደግሞ የሚጠቀመን በሰዎቻቸው ነው። አንድ ሰው ለነገራችሁ የምፈልገው ነገር ለሰዎች ጥሩ ነገር ማናደርግላቸው ባንችልም የመጥፎ ነገር ወይም ደግሞ የህመማቸው መንስኤ ወይ የችግራቸው መንስኤ መሆን የለብንም አይደል? እኔም እንደዛ ነው የምለው ብዙ ጊዜ። አንድ ሰው ልላችሁ የምፈልገው ነገር ማለት ነው እኔ እንደነገርኳችሁ ምንም ቢፈጠር ወደ ኔዘርላንድ አልመለስም። ማበል አልችልም። በቃ ኢቭን እንኳን ባዲ ማለት ነው እዚህ ሆኜ ባዲ ማለት ራሴን ፈተንኩኝ እዛ በነበርኩት ታይም ምናምን ነገርና ኢቭን እዚህ ሆኜ እዛ በነበርኩት እንትን አበድኩኝ። አይሶርቱ ጋር ነው የምላችሁ። and so I can't do nothing and then I have a human being and everywhere ባዲ ማለት ነው። ምንም ቢሉ ምንም ቢፈጠር ነው ወይ እንደ ሰው ልላችሁ የምፈልገው ነገር ማለት ነው እኔ ለሀገሪቷ የሚጠቅማት ምንም ነገር የለም። አንዳንድ አጭበርባሪዎች ናቸው ባኒ ማለት ነው ተባብሮ እንደዛ የሚያደርጉት እና ምስጢራቸውን ካቨር ለማድረግ ምስጢራቸውን ካቨር ያደረጉት ለምን እንደሆነ ታውቁታላችሁ? ኢቭን እኮ እኔ እስክጨልል ድረስ እንደዛ የሆነው ለምን እንደሆነ ታውቁታላችሁ? ምክንያቱም ምስጢራቸውን ለመደበቅ ብሎ ኢቭንም እኔ ህይወቴ ጥያቄ ምልክት ውስጥ ሊገባ ይችላል። ኢቭንም ልሞትም እችላለሁ። ብዙ ነገር ባይማር ሰው እንደዛ ብሎ አይኖርም። አይሶርስ ጋር ነው የምላችሁ። ያው ያልፋል በማለት ነው እንጂ ወይም ደግሞ አንድ ቀን ሌላ ቦታ ሄጄ ደህና ሆናለሁ በማለት ነው። አለን ልላችሁ የምፈልገው ነገር ማለት ነው። ስለዚህ ላይክ እኔ የሆነ ነገር ከተፈጠረ በጣም መጥፎ ነገር ከተፈጠረ እጅ አላስገባም፣ ምንም ነገር አልልም እምላችሁ። ለምንድን ነው መሰላችሁ? እች ልጅ ለጥሩ ነገር እያስመሰለች እያሞገሰችን ያለችው እያስመሰለች ሌላ ስራ ስትሰራብን ነበረች። ምትረዳን እያስመሰለች የምትወደን እያስመሰለች ሳትወደን ምናምን ነገር ሊሉን ይችላሉ። ምክንያቱም አንድ ቀን ስሜት አለኝ። ምክንያቱም ጤናዬን ተነክቻለሁ፣ ሞራሌን ተነክቻለሁ፣ ብዙ ነገርን ተነክቻለሁ ኔዘርላንድ ላይና አንድ ቀን የሆነ ነገር ብናገር የሆነ ነገር ቢፈጠር ችግር ውስጥ መግባቴ ነው። አለመናገር ደግሞ አልችልም አይደለም እኔ ባዲዌ ማለት ነው። የኔ ጥላት እንኳን አለመናገር አልችልም እኔ ጉዳይ ላይ እንደን ለነገራችሁ የምፈልገው ነገር ማለት ነው ጀስት ለፍትህ ብዬ ነው እኔ የወጣሁት፣ ለምንም ነገር አይደለም። እንዲሁም እኔ ጥሩ ነገር እየተናገርኩኝ just I want to keep quiet everything and then I want out to ኔዘርላንድ። ግን ምን አለ መሰላችሁ ግዴታ እንዲሁም እኔ ዝም ስላልኩኝና ሌላ ነገር እንዳይፈጠር ሰዎቹ ሌላ ነገር እንዳይፈጠር ብዬ ሳደርግ ጊዜ እነሱ ግን ብዙ ነገር ተባለ። ግዴታ ሆነብኝ እንድናገር፣ ይሄ ሁሉ ነገር እንድናገር ግዴታ ሆነብኝ ባዲ ማለት ነው። ሆስፒታል ላይ የተፈጠረውን ነገር ከዛ ደግሞ በዛ አስነስቶ እኔ ላይ እያቃጠሉኝ እንደኖሩ ነበር። እኔን በጣም በቃ ላይ እንደ ኢዝ ነገር ይቆጥሩት እንደነበር እኔ እንደዛ ሲያሰቃዩኝና ሲያቃጥሉኝ ምናምን ነገር ባዲ ማለት ነው። ደግሞ እኮ አይ ቲንክ ውጭ ብለውኛል ባዲ ማለት ነው። እንደን ሰዎቹ የየራሳቸው አላማ ነው ያላቸው። እኔ እንደነገርኳችሁ አጭበርባሪዎች አሉ መሃል ላይ እንደን ሾው ተመለሽ ቢሉኝም አልመለስም። ዋይ ውጭም ተብያለሁ። ክሊር ላይ ቲንክ ውጭም ተብያለሁ መሰለኝ እና ዋይ ቢኮዝ አንዳንዴ የሚያቃጥሉሽን ነገር የሚያደርጉሽን ነገር ቋንቋ ነው። this is language but እንደዛ አይነት ላንጉጅ ሰው በጣም ነው የሚያስጠላው ጋይሶቼ። እኔ ሰው ልጅ ነኝ። አንደኛ ደረጃ
ስደተኛ ነኝ። ሁለተኛ ደረጃ ብዙ ችግር ያሳለፍኩ ሴት ነኝ። ሶስተኛ ደረጃ ደግሞ እንግዳ ነኝ። እንግዳ ደግሞ በእንደዛ አይነት መልኩ ሊገባው አይችልም። እኔ ደግሞ በደንብ ነው ያወቁኝ ማለት ነው። ባዩኝ ታይም እኔ በግልጽ ነው የምናገረው። ፍላጎቴንም ይሁን ያለኝም ችግር ይሁን በጣም እየከበደኝም ቢሆን ማለት ነው ብዙ ነገር እየተደረገብኝ ቢሆን ወይኔ ጮታቸው ከስልክ ጋር ነው ያጣባቁኝ ማለት ነው። እናን ሰው ልላችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለዚህ ልላችሁ የምፈልገው ነገር ፎከስ ኦን ቢግ ዴል። እኔ መጀመሪያ እዚህ ስኖር ደህና መኖር አለብኝ፣ ደህና መሆን አለብኝ፣ ጤና ሊኖረኝ ይገባል። ሁለተኛ ደረጃ ደግሞ በአንደኛ ደረጃ ጤና ሊኖረኝ ይገባል። ሁለተኛ ደረጃ ደግሞ ወደ አሜሪካ እንድመለስ ጥሩ መንገድ የሚገኝ ከሆነ ወይም የሚተባበሩ ሰዎች ካሉ ወይም ደግሞ ቢግ ዲል this is big deal then healthily safely safety ማለት ነው። እሱ ነው ዋና ነገሩ ማለት ነው። ጣልቃ ገብነት ጣልቃ ይገባሉ ሰዎች እኔ ህይወት ላይ ጣልቃ መግባት የተለመደ ነው ማለት ነው። ጣልቃ ይገባሉ ማለት ነው። ብዙ ነገር አሁንም ያልቆረጠላቸው ያላመኑ ሰዎች ብዙ ናቸው ማለት ነው። እኔ ለምንድን ነው ማለት ነው በኤቭሪ ላንጉዌጅ የምሰራው ቪዲዮ እኔ ለጨዋታ አይደለም። እውነት ለመናገር አንዳንዴ ተስፋይ ኤቭሪ ታይም በት እኔ ሞር አንዳንዴ የምሰራውን ቪዲዮዎች ለጨዋታ አይደለም ጀስትስ ለቁም ነገር ነው የምሰራውና በጣም እና ልላችሁ የምፈልገው ነገር ማለት ነው ዶቼ ፎከስ ኦን ቢግ ዴል እንደን መረጋጋት አለባችሁ። ኃላፊነት ሊሰማችሁ ይገባል። ኃላፊነቱን ደግሞ በሚገባ መሸከም አለባችሁ። ጀስካም ዳውን ከምንም በላይና ሰው ባዲ ማለት ነው አንድ ቦታ ላይ ቁጭ ስላለ ስለበላ ስለጠጣ አይደለም ያለበት ሁኔታ ጤናው በየቀኑ የሚያሳልፈውን ትግል እሱ ነው ዋና ቢግ ዴል። ጤና እሱ ነው ዋይዴ ማለት ነው። እኔን እኮ ኔዘርላንድ ላይ ጥምት ነው ያደረጉኝ ማለት ነው። በቃ እንዲፈራ ኃላፊዎችን እንዳላናገር በቃ ይሆናል አይደል? አይሶርት ነው የምላችሁ። እኔ ከተመለስኩኝ በኋላ ነው በጣም የገባኝና ለካ ሰዎቹ የሚሰሩት ድራማ አይደለም። just crazy anymore በጣም አንደን እሱ ነው ዋና ነገር ማለት ነው። ሰዎቹ እያስመሰሉ በቃ ለምን አትሄጂም፣ ለምን አታረግም፣ ለምን አትወጪም፣ ለምን እሷ አታፈቅርም፣ ለምን አታገብም፣ ለምን እንደዚህ ይላሉ ማለት ከአንገት በላይ ማለት ነው። እንዲሁም እኔ መጀመሪያ ጊዜ እዚህ ፍለመንታል ላይ ያለው ማለት ነው ይሄን የሰይጣን ነገር ነው። አሁን ሲመጣም በጣም ፍራት እያለኝ ነበር። እሱ ነገር እንደነገርኳቸው ሁሌ አጎቴ ይቆጣጠረኝ ነበር ድሮ። እንደዛ አይነት ስሜት ይሰማሻል ወይ? እንደዛ አይነት ስሜት ከተሰማሽ ጤና አይደለም የሆነ የጤና ችግር አጋጥሞሻል እያለኝ ነበርና ኦኬ እና ማለት ነው እሱ ነገር ደግሞ ትልቅ በጣም መጥፎ በሽታ ነው ማለት ነው። ምንም ነገር እንዳታደርጉ ማድረግ እንዳትችሉ ሁሌም በቃ በማይረባ ነገር እየፈራችሁ ራሳችሁን እየቀጣችሁ ማለት ነው ሞት እየተጠባበቃችሁ እንድንኖር የሚያረጋችሁ ማለት ነው። እንደን ሰው ከዚህ በላይ ደግሞ መጥፎ ነገር የለም ማለት ነው። አይዞሽ እንዴት ነሽ፣ እንዴት ነው ያለሽው፣ ስሜትሽ እንዴት ነው ያለኝ ሰው የለም ማለት ነው። ሆስፒታል እሄዳለሁ ይሁን እንግራግራችኋል ብቻ ነው የሚሉት ማለት ነው። እንደን ሰው this is a big deal ማለት ነው። ከዚህ በላይ መጥፎ ነገር የለም ማለት ነው። አይሶርቱ ጋር ነው የምላችሁ። እኔ ፈጣሪ ስለረዳኝ ነው እንጂ እንዳልጸልይ ስጸልይ ጊዜ በቃ ይነሳባቸዋል። ምክንያቱም ስራቸውን መቆረጥ አይፈልጉም። በቃ በዛ እንጀራቸውን የሚተማመኑ አሉ ማለት ነው። እኔ ላይ ስራ ሰርቶ ለመኖር የሚተማመኑ ሰዎችም ይዝም ስላሉ
እንዳላቋርጥ ደግሞ አቋረጠችው ይባላል ባዲ ማለት ነው። ኢቭንም እኮ ጸሎትን ማቋረጥስ ጨሌችም ምናምን ነገር ነው የሚባለውና ምን አገባቸው ባዲ ማለት ነው። እነን አይ ቲንክ የኔ ሁሉ ነገር ደግሞ ለመቅማት ስለሚያስብ ነው መሰለኝ። አይ ቲንክ አይ ዶንት ኖ ዋይ እና እንዴት መንገድ እንደሆነ አላውቅምና አስቡት የኔ እድል የኔ እንጀራ የኔ ጸሎት የኔ ኤቭሪቲንግ ባዲ ማለት ነው ኤቭሪዌር ተከቦብኝ ባዲ ማለት ነው። እንዲሁም እርዳታ ከማን ነው የሚፈልጉት? በጣም ለኔ ቅርብ ከሆኑ ሰዎች ወይም ደግሞ እኔ ላይ ኃላፊነት ካላቸው ሰዎች በቃ በጣም እንደዛ አይነት ሰዎች ጋር ሄደው እርዳታ ይፈልጋሉ። ከዚህ በላይ መጠመድ አለ፣ ከዚህ በላይ ወጥመድ ውስጥ መቀመጥ አለ። በጣም ከባድ ነው። አንዳንድ ሰው እኔ እንደዛ አይነት ሁኔታ ውስጥ ሆኜ እኔን አትከተሉኝ ማለት እኮ በጣም ጥሩ ነኝ ማለት ነው። ያ ምንም ላደርግላችሁ አልችልም። እኔ ባይደይ ማለት ነው በቃ ለራሴ እንድመቸኝ እናንተ እንድፍት አድርጌ ለራሴ እንትን ሆን ነበረ። ግን እንደዛ እንዲሆን እኔ ህልና ቢስ አይደለሁም። ሲጀመርም እንትን የሌለው ሰው እንደዛ አይነት ነገር አይሆንበትም ባዲ ማለት ነው። በቃ ጥሩ ልብ ያለው ሰው ነው እንደና ላከም በቃ እንደዛ አይነት ክፉ ልብ ወይ የሌለው ሰው እንደዛ አይነት ነገር ላይ እንዲሁም አይሆንበትም። እኔ ብዙ ጊዜ መጥፎ ነገር አይሆንብኝም ባዲ ማለት ነው። እና ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው የሚከተሉኝ ሰዎችም ኢቭንም እየቀለዱ ነው ጀስት ለቤን ለማረስረስ ነው በቃ ላይክ ጀስት ፕሌይ ማድረግ ነው። እነርሱም አንዳንድ ነገሮችን ለመቅማት ብለው ነው ደስ ባይዴ ማለት ነው እኔ ላይ ፎከስ ያደርጋሉ ባይዴ ማለት ነው። እና እኔ ላይ ይቀልዳሉ ባይዴ ማለት ነው። በቃ ላይ ተጻለብን ያላት ጀስት ባይዴ ማለት ነው። ኃጢአተኞች ነን እኛ ክፉ ነን ባይዴ ማለት ስለዚህ ኃጢአታችን መታጠቢያ መሸሸጊያ ነው ያደረጉኝ ባይዴ ማለት ነው። እንደዛ ባይሆን ኖሮ ምክንያቱም ለሰዎች ብዙ እድል ነው የከፈቱት እኔ ላይ ሰዎቹ ብዙ ነገር እንትን እንዲያረጉላቸው ምናምን ዋይ ቢኮዝ ሰዎቹ እንደዛ አይነት ነገር ሲያዩ ምክንያቱም እኔ ባዲ ማለት ነው እንደዛ ከሚከተሉኝ ሰዎች ብዙ ወጥመድ ውስጥ ነው የገባሁት። ብዙ ወጥመድ ውስጥ ብዙ መታሰር፣ ብዙ መተት፣ ብዙ ነገር ነው ላይ የተሰራው። አይስወርት ጋር ነው የምላችሁ በቃ ሁሉም አይነት ሰይጣኖቹ በቃ እንደዚህ ጭብጥ አድርጎ እንዲይዙኝና እንዲያጨናንቁኝ በጣም ኃይል ነው የጨመረላቸው። አይስወርት ጋር ነው የምላችሁ አንዳንድ ጊዜ ያለ ቦታ ያለውን ሰው ያላግባብ ከሱ ጋር መጓዝ የለብንም ባዲ ማለት ነው። በእንዴት አይነት መንገድ እሱ ልረዳው ይገባል፣ በእንዴት አይነት መንገድ ለራሳችንስ ልንጠነቀቅ ይገባል የሚለውን ነገር ሰዎቹ ብዙ ጊዜ ለራሳቸው ይጠነቀቃሉ። ለራሳቸው ቢጠነቀቁም ግን ያንን ሰው እንዴት አድርጎ ህመሙን ወይ በሽታውን ወይ የሆነ ነገር ከመጣባቸው እንዴት አድርገን ነው ምን ጥለው ነው እንጂ እሷ ከፈለገ እኔ ጋር ይምጣ ከፈለገ የፈለገ ሰው ጋር ይሄድ አያገባቸው። አንድ ሰው ብቻ ለነገራችሁ የምፈልገው ነገር ማለት ነው ሰው ዲፊካልት በጣም ከባድ ነው። እኔ ደግሞ አስቡት የሆነ ነገር እንዳላስብ ደግሞ ከወጥመድ በላይ ወጥመድ ምን እየተሰራብኝ እንደነበር ታውቁታላችሁ። የምጠጣው ወተት ላይ፣ የምበላው ምግብ ላይ፣ የምጠጣው ውሃ ላይ፣ የምጠቀመው ክሬም ላይ፣ የምጠቀመው የፀጉር ቅባት ላይ እንዲሁም ቆዳ መታከም እፈልጋለሁ እንዲሁ እድል ባገኝ ማለት ነው። አንዳንዴ በቃ እንደዚህ ወደ ቀኝ ፊቴ በቃ እንደዚህ ሳረገው እንደ ፓራላይዝ ሆንኩ ይመስለኛል ባይዴ ማለት ነው። ሳምታይምስ በቃ እስከ አይኔ ድረስ እንደዚህ ሳረገው በቃ የሆነ ፓራላይዝ ነገር ይሰማኛልና ለዛ ነው ሳሙናውንም እንኳን የተውኩትና በውሃ ብቻ መታጠብ የጀመርኩት። እኔ ቢጠቁርም ምንም ችግር የለውም ባይዴ ማለት ነው። ከጤና የሚበልጥ ነገር የለም ብዬ ማለት ነው። እንዲሁ በሎሚ እንትን እያደረኩት ያሸሁት ምናምን ነገር ነበረ እና ማለት ነው እንደዚህ እየተናገርኩ ቀንና ሌሊት ማለት ነው ምንም አያገባቸውም። ዴይደን ሀቭ ናቲንግ በቃ ፊሊንግ የላቸውም፣ ስሜት የላቸውም፣ ምንም ነገር የላቸውም። በቃ ምንም አያገባቸውም። አይን አውጣዎች ናቸውና እንዲህ ብለው ነው የሚመጡት። እንደን
እኔ እንደዚህ የተናገርኩኝ እንኳን ምንም አይነት ነገር የማያሰማቸው ሰዎች ፎከስ ኦፍ ኦን ደም ባዲ ማለት ነው። እንደዚህ አይነት ሰዎች ላይ ነው ፎከስ ማድረግ ያለባችሁ፣ ትኩረት ማድረግ ያለባችሁ። የእውነት እውነተኛ ሰው ባዲ ማለት ነው። ቅባቱን አይሶርቱ ጋር ነው የምላችሁ። እኔ ድሮ ቆስል ነበረኝና ለብዙ አመታት ከዛ ደግሞ ምንድነው የሚባለው ቆስል ነበረኝ። አስቡት በቃ ፀጉሬ እንደዚህ ብሎ ሄደ። አሳይተቸው ነበረ አንድ ቪዲዮ ላይ እንደዚህ መላጣን የሆነው በቃ ፀጉሬ እንደዚህ ብሎ በቃ ብሎ ሄደ በቃ ይለው ሄደ እና ማለት ነው ጋይሶቼ። ሀበሻም ሌላም ውሻ ነው ባዴ ማለት ነው። አፍሪካዊ ሰው አስቸጋሪ ነው ባዴ ማለት ነው። አሁን መረረው ሰው በጣም ከባድ ነው። በጣም የሚያማርሩ ሰዎች አሉ ባዴ ማለት ነው። ዊአር እንደዚህ እኔ አፍሪካን ጠላም how can I hate አፍሪካ አፍሪካን ጠላ አልችልም። how can I hate ግን እነርሱ ቦታ ራሴን ማውረድ አልችልም። ምክንያቱም ጤናማ መሆን አልችልም። እነሱ ቦታ ብወርድ ባዴ ማለት ነው ልጨልል እችላለሁ። አስቡት እነርሱ የሚያምኑት ወይ ሰይጣን የሚያቀላቀሉት ከሆነ ወይ የሆነ ነገር የሚያረጉ ከሆነ ወይ በቃ በጣም we have a different ካለን እሱ ነገር በጣም ይከብደኛል ባዴ ማለት ነው። ደን ሰው እንደዛ አይነት ነገሮችን ያሳብዱኛል ባዴ ማለት ነው። እኔ ብዙ አፍሪካኖች አውቃለሁ። አፍሪካ አይደለም ችግሩ ሰዎቹ በቃ ሊያሳብዷችሁ ሲፈልጉ ብዙ ምክንያት ነው የሚያመጡት። ብዙ ምክንያት ነው የሚፈጥሩት ባዴ ማለት ነው። ብዙ ምክንያቶችን ነው የሚደራደሩት። እንደ ሰው ዲፊክልት እና ማለት ነው። እዚህ ደግሞ እኔ እንግላንድ የገባው ነው የሚመስለኝ የሰሩ ጋር ነው የምላችሁ። እንዲህ ስትል ካሜራ እንደው ፍንቅቅ ምናምን ነገር የለም። እና ኔዘርላንድ ላይ የሆነ ታይም ላይ እንደዚህ ይመርዙኛል፣ ብዙ መርዝ ያደርጉብኛል ምናምን ነገር ስላቸው ምን ቢለኝ ጥሩ ባይዴ ማለት ነው። ከዛ ማለት ነው ያጎቴ ልጅ እና አንድ ነበረና እሱ ሁሉም ቦታ ላይ ካሜራ አድርጉልን በያቸው አለኝ ባይዴ ማለት ነው። ቤት ላይ ኤቭሪዌር ካሜራ አድርጉልን በያቸው እንዴ ከዛ ይቆጣጠሩሽ እንጂ መከራ ነው አለኝ ባዴ ማለት ነው። ይሄ እንዲሁም አልጠላሁትም ባዴ ማለት በጣም ደስ ያለኝ ባዴ ማለት ነው። ሁሉም ቦታ ላይ ካሜራ ቢያደርጉልኝና በትኩረት ቢቆጣጠሩኝ ባዴ ማለት ነው። ለዛ ካሜራ ኖሮ እንኳን ችግር ካለ ችግር ነው ባዴ ማለት ነው። ለሰው ወዶቼ ባዴ ማለት ነው። ሰው ምንድነው ቀይ ሆንኩኝ። ኧረ ረጋይታ ጨለማው ቀይ ያደረገኝ እና ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ማንን ከማንም ጋር ማጣላት አልፈልግም። ወር አልወድም ነው ጋይስ በቃ ምን ሊመጣ እንደሚችል ስለማቅ እኔ እጅ አላስገባበትም ባዴ ማለት ነው። የማልጨርሰው ነገር ምክንያቱም አሁን እኔ ኔዘርላንድ በቃ እንዴት አደርጋለች ብዬ ባዴ ማለት ነው እነሱ አይላቀቁኝም። ዋይ ስለሚጨንቃቸው ኢቭን ምን ያያቸዋለሁ እኮ እዚህ ላይ ባዴ ማለት ነው። በቃ አሁን እየረዳን ነው ብሎ ማለት ነው። አሁን ወይ እንግሊዝ ይላሉ ወይ የሆነ ነገር ይላሉ ወይ የሆነ ነገር ያደርጋሉ ወይ የሆነ ነገር ላይ ይገባሉ። ከዛ ጭንቅ ስላቸው ባዴ ማለት ነው ሁሉንም ነገር እርግፍ አድርጎ ቶቶ ከዛ ወደ ራሳቸው ይመለሳሉ። ሁሉንም ነገር ወደ ራሳቸውና ለራሳቸው ያዘዋውራሉ ባዴ ማለት ነው። እኔ ባዴ ማለት ነው ራሱን ሙሉ በሙሉ ትቶ እየረዳውሽ ነው ብሎ የሆነ ነገር የሚያስመስል ሰው ደስ አይለኝም። ለዛ አይነት ሰው የእውነት እየረዳኝ ሳይሆን የሆነ ነገር እየሰራብኝ ነው። እውነተኛ ሰው አይደለም ነው የምለው። እና እንደዛ አይነት ሰው አልወድም እኔ ብዙ ጊዜ አስመሳይ ነው ብዬ ስለማስብ። ምክንያቱም በኋላ ላይ ለእናንተ ሊያስብ አይችልም። የሆነ በቃ ላይ ካለ አይደለም እንደዛ አይነት ሰው ላይ አንዳንድ ሰዎች በጣም ፓስተር ሰዎች አሉ ባዴ ማለት ነው። ስለዚህ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ኤቭሪቲንግስ በእንትን ነው የምወደው። በምንድን ነው የሚባለው መሰላችሁ? በተመጣጣኝ ነው የምወደው ባዴ ማለት ነው። አንድ ሰው እንደዛ ነው ባዴ ማለት ነው። አይ አም ሲንግል ግርል አይ አም ሲንግል ሌዲ ነው የሚሉት ባዴ ማለት ነው። ሙዚቃ አለ አይ አም ሲንግል
ምንም ነገር የለም ወዶች። ልነግራችሁ የምፈልገው ነገር እኔ እልህ አልወድም። ወንዶቹን ባይ ወይ ራሳቸው ናቸው እንጂ ብዙ ጊዜ እንትን የሚያደርጉት እኔ እልህ ውስጥ አልገባም። ብዙ ጊዜ ሰው እልህ አላጋባም። ዋይ አይ ዶንት ላይክ እልህ አልወድም። እኔ እንዴት እንደተቀመጥኩኝ ጌታ ክርስቶስ ከዛ ማለት ነው ልጄ እኔ ብዙ ጊዜ እልህ አልወድምና ሰው እልህ አላጋባም። አሁን በጣም እኔ እኮ በቃ እንዲህ ካላልኩት እንዲህ አያደርገኝም ምናምን ነገር የሚሉትን ነገር አለ። ጥርግ በላ ታዲያ እንደዛ የሚል ከሆነ እንደዛ ነው ባይ ማለት ነው። እኔ ምዕባል በጣም የሰለጠኑ ሰዎች እምላችሁ ቶሎ ከዘመኑ ጋር የሚሄዱ ሰዎች እናም አሁን በቃ ዘመናዊነት ተብሎ የሚያደርጉትን አንዳንድ ነገሮችን ችላ ብለው የሚያልፉትን በቃ ይሆናል አይደለ? እንደዛ ነው ባይ ማለት ነው። እኔ ስልጣኔ የምላቸው ሰዎች አሁን በቃ አሁን ስልኩን አልቀበለው አይገባኝም፣ እንትን ትንሽ እንደዚህ ላደርገው ይገባኛል፣ እንዲህ ላደርገው ይገባኛል እያሉ ምናምን ነገር ያልሆነ በቃ ተንኮል ላይ ጊዜያቸውን የሚባክኑ ሰዎች ምንድናቸው እነዚህ? በቃ ትምህርት የጎደላቸው ምዕባል የሌላቸው ሰዎች የሚባሉት እንደዛ ናቸው። ከዘመኑ ጋር የማይሄዱ በድሮ አስተሳሰብ ላይ አንዳንድ ቦታ ላይ በነበረው እንትን ማለት ነው እንደዛ አይነት ሰዎች ናቸው ባይ ማለት ነው አይደል? ሰው ለነገራችን የምፈልገው ነገር ማለት ነው ውዶቼ እንደዛ ማለት ነው። አጎቴ ባይ ማለት ነው ምን ይለኝ ነበረ መሰላችሁ? አፍሪካ ባይ ማለት ነው ትንሽ እንትን አላቸው ችግር አላቸው እንጂ እንዳጎቴ ባይ ማለት ነው እንዳጎቴ አይነት አፍሪካን እንዲሁም የሰለጠኑ አፍሪካ ናቸው ባይ ማለት ነው። እንዲሁ አጎቴ ባይ ማለት ነው አፍሪካ ነው ግን የሰለጠኑ አለ አይደለ? ደህና የሚሆኑ ቶሎ የሚግባቡ ምናምን አይነት መንግስተ ሰማይ ያስጣው ባይ ማለት ነው። እኛ አጎቴን ሳላነሳው ውዬ አላውቅም። አረ ብዙ ጊዜ ነው ማነሳው። እንደ ሰው ልላችሁ የምፈልገው ነገር ማለት ነው ውዶቼ ሰው እንደዛ ነው። እንደዛ አልኳችሁ ሰዎች ባይ ማለት ነው። እኔም ባይ ማለት ነው በትክክለኛ መንገድ ለመጣኝ ሰው በትክክለኛ መንገድ ሄድበታለሁ። ወሬውን መደጋገም አልፈልግም። ዝም ብሎ ላለ ነገር አይደለም። እኔ ባይ ማለት ነው ቁም ነገረኛ መሆን ስለምፈልግ ሳይሆን የእውነት ቁም ነገረኛ ነኝ። ሰው ዶቼ ልላችሁ የምፈልገው ነገር ማለት ነው እንደዛ ነው። እኔ ማንም ሰው እንዳላጋባም ኢቭንም እኔ እናቴ እንኳን በክፉ ነገር እንኳን አንስቻት አላውቅም። ራሷ ነው የምትረብሸኝ በዲሁ ማለት ነው። ረብሽም እንደሆነ ሰው ዶቼ እንደዛ ነው ባይ ማለት ነው። ያ አይ ወይ ማለት ነው ጥሩ ነኝ። ግን ደግሞ አንዳንድ ሰዎች በጣም ይከራከሩኛል ባይ ማለት ነው። በፍጹም ነው ከኔ ጋር መስማት የማይፈልጉት። ዋይ አር ጎልስ ኦዘር ባይ ማለት ነው። መንገዳችን ሌላ ነው፣ አሳሰባችን ሌላ ነው። ያው አይ ቲንክ ሳምታይምስ እኔ ጋር የማይስማሙ ሰዎች ፍርሃት አለባቸው። በቃ በውስጣቸው በቃ የሆነ ይሉንታ ነው ወይ የሆነ ምስጢራችን ይወጣል ነው አላውቅም። በጣም ፍራቻ አለባቸው። ለዛ ነው ባይ ዘ ዌይ ማለት ነው። እኔ ድሮ በጣም ነበር የምጨነቀው ሰዎቹ እንደዛ ሲሆኑብኝ፣ ግን አሁን ላይ ብዙ አልጨነቅም። ጃስዋይ ባይ ማለት ነው። አሁን ላይ ማለት ነው ምግብም እየበላው ነው፣ ተረጋግቻለሁ፣ ደህና ነኝ። ሰው ገብቻለሁ ማለት ነው፣ ገብሆኛለሁ ማለት ነው ስዊዘርላንድ ላይ ባይ ማለት ነው። ከዛ ቀጥለው የሚሆነውን ነገር ደግሞ እናያለን።
ኔዘርላንድ ላይ ባዴ ማለት ነው በጣም ትናቸው በጣም ብዙ ነገር ያውቃሉ። ግን ቢያውቁም ሰዎቹ ሙሉ በሙሉ አይደለም የሚያውቁት። አንዳንድ ሰዎች አሉ ከፈለጉ ወደ የሚያውቁት ሰዎች አዘዋውረው ብዙ ነገር ሊያደርጉ ይችላሉ። ያላደረጉት ነገር እስከሌለ ድረስ ማየት ማመን ነው። አይቼ ካላመንኩኝ ከባድ ነው እና እኔ ማበድ አልፈልግም። ከምንም እና ከማንም በላይ ማበድ አልፈልግም ባዴ ማለት ነው። እዛ አይደለም እዚህ እንኳን አሳብደውኛል ባዴ ማለት ነው። የሱ እንትኑ ባዴ ማለት ነው ኦክሲጅኑ ባዴ ማለት ነው። እንትን እኔ ባዴ ማለት የትኛውንም ቦታ ቢንቀሳቀስ ህጋው መብቴን አስከብሬ ነው። ለአንዳንድ ሰዎች በጣም ቀላል እንደሆነ ነገሮች ለኔ ቀላል አይደለም። ምንም ቢሆን አሜሪካዊ ቢሆንም ለኔ ቀላል አይደለም። አንደን ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ባዴ ማለት ነው በጣም እንትን የምታደርጉኝ ሰዎች ማለት ነው እኔ መፍትሄ አድርጋችሁ የምታዩ ሰዎች የትኛውንም ቦታ ላይ የሆነ የታዋቂ ልጅ ስትሆኑና አንዳንድ ያለ ነገር አለ ባዴ ማለት ነው። የታዋቂ ልጅ ስትሆኑ ትንሽ ልትገኑ ትችላላችሁ ባዴ ማለት ነው። እናንተ የትኛውንም ቦታ ላይ ሆናችሁ ከዛ ውጪ አባቴ አሜሪካዊ ነው። ያው እሱ ነገር ነው ባዴ ማለት ነው። ሀብታም ነው። ሀብታም ስለሆነ ደግሞ ብዙ ሰው ደግሞ አይረዳቸውም። ኢቭንም ባዴ ማለት የትኛውንም ቦታ ሄዳችሁ ዋይ ሀብታም አይደለችም እንዴ ዋይ እሱ እኮ ምናምን ዋይ ምናምን ነገር ነው የሚባሉት ባዴ ማለት ነው። ኢቭን እናቷም ሀብታም ናት፣ አባቷም እንደዛው በጣም ሀብታም ነው። ዋይ ግን ምናምን ብለው በቃ ሰዎች ያማርራሉ ባዴ ማለት ነው። እና እዚህ ደግሞ በጣም መፍትሄ አድርጋችሁ የምታስቡኝ ሰዎች ማለት ነው እኔን መከተል ወይም ደግሞ በቃ ወይም ደግሞ እኔን የሆነ መሸሸጊያ አድርጋችሁ የምታስቡኝ ሰዎች እኔን ባዴ ማለት ነው ያው ነጭ ስለሆንኩኝ የትኛውንም ቦታ ፍሪደም ስላለኝ ምክንያቱም አሜሪካ ላይ ከሄድኩኝም የእውነት በሰላም ከገባሁኝ ፍሪደም አለኝ። በናጽነት ወረቀት ላገኝ እችላለሁ። የሀገር ሰው ስለሆንኩኝ ማለት ነው። ሀገሪቷ ላይ ለመኖር ዜግነት ሊኖረኝ ይችላል ባዴ ማለት ነው። ሀገር አለኝ ባዴ ማለት ነው። እዛ ስትሆኑ ለሆነ በቃ ሰዎችን በሌላ በኩል የሚያደርጉትን ነገር ካልሆነ በስተቀር ባዴ ማለት ነው የሚጨንቃቸው ነገር የለም። ተስፋይ ኤቭሪቲንግ ተስፋ እንዳላችሁ ያስባሉ ባዴ ማለት ነው። ስለዚህ ይህን ያህል ለእናንተ በቃ ላይክ በጣም ሊያማርሩ አይችሉም ባዴ ማለት ነው። እንደን ልጠቀሙባችሁ ግን ይችላሉ ምናልባት ሳምታይምስ እና ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እኔ ግን ለእናንተ ምክንያቱ እኔንም የትኛውንም ያህል ከኔ ጋር ቅርበት ወይም ደግሞ ከአባቴ ጋር ቅርበት ያላት አውሮፓ ሀገር ቢሄድም ባይ ዘ ዌይ ማለት ነው እኔ ስደተኛ መሆኔን አትርሱ ባዴ ማለት ነው። አደሰኝ ቪዲዮ ጋይስ ሶ እኔን ባይ ዘ ዌይ ማለት ነው እንደዛ አድርጋችሁ እኔ ላይ ትኩረት ባታደርጉ ጥሩ ነው ባዴ ማለት ነው። እኔ ምንም ላደርግላችሁ አልችልም። እኔ ልረዳችሁ ምችለው ነገር ልላችሁ የምችል ነገር ቢኖር ልመክራችሁ ነው ባዴ ማለት ነው። ወይ የሆነ የምትሳሳቱት ነገር ካለ የምትቸኩሉት ነገር ካለ ወይ የሆነ በቃ የሚያስጨንቃችሁ ነገር ካለ ምክር ልሰጣችሁ እችላለሁ። ከዛ ውጭ ግን ምንም ላደርግላችሁ ስለማልችል ጀስት ወይ ስለዚህ እንትን ማድረግ አለባችሁ ውዶች። ሶከር ፎር እንደዛ አይነት ነገር ባዴ ማለት ነው። ምናልባት እንዲሁም ባዴ ማለት ነው ሳምታይምስ በጣም የተጠቀማችሁብኝ ወይም ደግሞ በጣም የተሰካላችሁ በጥቅምም ባይሆንም በየትኛውንም መንገድ በጣም የተሰካላችሁ ቆይቶ በኋላ ላይ ግን በጣም ትልቅ ችግር ውስጥ ወይም ደግሞ ስማችሁ ሊገን ይችላል። ብዙ ነገር ባዴ ማለት ነው። ልክ ደህና ታይም ላይ ወይም ደግሞ ልክ የሆነ ታይም ላይ የሆነ ነገር ሲፈጠር ሰዎቹ ሁሉም ነገር እናንተ ላይ ሊያከክ ይችላል ባዴ ማለት ነው። ብዙ ችግር ውስጥ ልትገቡ ስለሚችሉ እኔን እንደ መፍትሄ አድርጋችሁ አትይም ባዴ ማለት ነው።
እኔ ልነግራችሁ የምፈልገው ነገር ማለት ነው ኤቭሪቲንግ ከፈጣሪ እንደሆነ ማመን አለባችሁ። የትኛውንም ሀገር ሄዳችሁ አይደለም ባዴ ማለት ነው። በተለይ ጤና ካላችሁና መብት ካላችሁ ማለት ነው። ዋይ ማን ነበረ ኃጢአት ሰርቶ አሳ ሆድ ውስጥ እንኳን ገብቶ ማለት ነው የፈጣሪን አይን አስቸግሮት ነበርና እንደዛ አይነት ነገር እንዳለም አትርሱ ልላችሁ ፈልጋለሁ ባዴ ማለት ነው። ፈጣሪ ሁሉም ቦታ አለ። የትኛውንም ቦታ ይከተለናል ባዴ ማለት ነው። እኛ ስለሮጠን አይደለም፣ ሀገር ስለቀየረን አይደለም፣ ምንም ስላደረግን አይደለም። ሞት አይቀርብንም ባዴ ማለት ነው። የምንሞት ከሆነ የትኛውንም ቦታ በምክንያት እንሞታለን፣ በምክንያት ያልፍልናል፣ በምክንያት እንሄዳለን፣ በምክንያት እንነሳለን፣ በሁሉም ነገር ባዴ ማለት ነው። እንደ ሰው ባዴ ማለት ነው። ከቻላችሁ ሰው መዳን ደስ የሚላችሁ ከሆነ ሰው ልታደኑ ትችላላችሁ፣ አልከለክላችሁም ባዴ ማለት ነው። ኮሜንት መስጠት ትችላላችሁ፣ ኢትስ ኦኬ። ግን ልትናጫነጩ፣ ልትናደዱ፣ ልትበሳጩ፣ ልትሳደቡ ሰው ህይወት ውስጥ ገብታችሁ ግን ጉዳያችሁ አይደለም። ምክንያቱም እኔ ብዙ ሰዎችን አውቃለሁ እንደዛ ስታመም ሲሰቃይ ምንም የማይመስላቸው ግን ላይክ ዝም ብለው ታይም ወይ ደና ስትሆኑ ወይ ደና ቦታ ላይ ስትሆኑ ብዙ የሚያወሩ ሰዎችን አይቻቸዋለሁ። አንደን ሰዎቹ ደግሞ ብዙ አይነት ነገርና ብዙ መከራና ብዙ ክፉ ሰውና መጥፎ ሰውና እንደን እናንተም በጣም በውስጥ ብልጥ ሆነናል ብላችሁ በውስጥ ለውስጥ የምትራመዱ ሰዎች ሰዎቹም ሊያውቃችሁ እንደሚችሉ አትርሱ ባዴ ማለት ነው። እንደምነግራችሁ ባዴ ማለት ነው። እኔ ምንም ነገር ባውቅም እስከምደን በጣም ነው የምረጋጋው እና ከሰው የምጠብቀው ብዙ ነገር የለኝም። ግን ደግሞ ይሄን ያህል ጥሩ ነገር ብዙ ነገር አልጠብቅም ብዬ ግን የሆነ ነገር ገፍ ወይ የሆነ ነገር ሲገጥመኝ ደስ አይለኝም። ግን እንደነገርኳችሁ ደግሞ ፎከስ ኦን ቢግ ዲል as is wealthy ባዴ ማለት ነው። ብዙ ነገር እንፈተናለን አይደለም በሰው ሀገር ላይ በሀገራችን ላይ እንኳን በብዙ ነገር እንፈተናለን። you know what ሰው ብዙ ጊዜ አንዳንድ ጊዜ ነገሮችን በጣም ማካበር ጥሩ አይደለም። እስካም ዳውን በመረዳዳት በመግባባት ወጥስ ፕሮብለም ምናምን ብላችሁ አንዳንዴ ሁሌም ባዴ ማለት ነው ከፍ ከፍ ማለት ጥሩ አይደለም። ዝቅ ዝቅ ማለትም ጥሩ ነገር ነው። እንደ ሰው ማለት ዝቅታ ከፍታን ያስጨምራል ባዴ ማለት አንዳንዴ ከፍታ ይጨምርልናል ባዴ ማለት ነው። እንደ ሰው ወጥቼ ለነገራችሁ የምፈልገው ነገር ማለት ነው እንደዛ ነው። እነን ባይ ባይ። ብዙ ያው ሌላ ጊዜ ደግሞ ሌላ ቪዲዮ እንገናኛለን ባዴ ማለት ነው። የሆነ ኢንፎርሜሽን ካለ ወይ የሆነ ነገር አዲስ ነገር ካለ ደግሞ አሳውቃችኋለሁ ባዴ ማለት ነው። እኔ ሁሉም አመስጋኝ ነኝ። በጣም ከተናጫነጭኩኝ የሆነ ችግር አለ ማለት ነው። አይሰርቱ ጋር ነው የምላችሁ እንጂ ደህና ነኝ ማለት ስላችሁ ዲስካውንት በጣም የተረጋጋው ነኝ። አይሰርቱ ጋር ነው የምላችሁ። በፊትም ልትጠይቁ ትችላላችሁ። በውስጥ ችግር እየገጠመኝ ብዙ ግፍ እየገጠመኝ ብዙ ነገር እየገጠመኝ እንኳን እስካሁን በጣም የተረጋጋው ነኝ። ግን እኔ ራሴን አሳልፌ የምሰጥ አይነት ሰው አይደለሁም። ሰውም አሳልፌ አልሰጥም፣ ራሴንም አሳልፌ አልሰጥም። ከድሮ ማለት ነው። አንዳንድ ሴቶች በጣም ራሳቸውን አሳልፎ ይሰጣሉ፣ ብዙ ነገር ያደርጋሉ። ከዛ በኋላ ደግሞ በጣም ይጸጸታሉ፣ ብዙ ነገር ይፈጠራል። እና አንዳንድ ሴቶች ደግሞ ድክመታቸውን ለመሸፈን ይመክሩሻል። በቃ መጥፎ ነገር ይመክሩሻል ባዴ ማለት ነው። አንቺ ጥሩ መንገድ ላይ ያለሽ። አንዳንድ ሰዎች ደግሞ ደስ በቃ እንደ ራሳቸው አድርጎ ማለት ነው። አንዳንዴ ይመክሩሻል። ምክራቸው ብዙ ጊዜ እኔ አይጠቅመኝም ባዴ ማለት ነው። ላይክ መጠራጠር የለብሽም፣ ላይክ እንደዚህ ማድረግ የለብሽም ምናምን ነገር ይሉኛል ባዴ ማለት ነው። መጠራጠር ሳይሆን መጠንቀቅ ነው። መጠንቀቅ ስላችሁ በኋላ ላይ ላለማማረር ሰው ካለ ላለመጋጨት ብዙ ነገር ላይ ሰው ቀድሞ መጠንቀቅ ነው የሚባለው ባዴ ማለት ነው። አንድ ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንድሰው በቃ እንደዛ ነው። እኔ ደግሞ አንዳንድ ጊዜ የሰው ምክር ልስማ እስቲ ብዬ በሰማሁት ታይም አልጠቀመኝም።
ስለዚህ እኔ በራሴ መንገድ ነው የምሄደው። ግን በራሴ መንገድ እሄዳለሁ ስላችሁ ሰው አልሰማም ማለት አይደለም። ከሰው ጋር አልስማማም ማለት አይደለም። ሰው አልረዳም ማለት አይደለም። አንድ ሰው ባይ ጋይስ ባይ ማለት ነው። ባይ ባይ ጋይስ ብዙም ማወራው ባይ ማለት ነው። ፍትህ ለማለት ነው ባይ ማለት ነው። ስለ ኔዘርላንድም ስለዚህም ስለየትኛውንም ነገር ግልጽ አድርጌ የምናገረው ፍትህና ሰዎቹ ደግሞ ቀድመውም ማለት ነው ሌላ ነገር ስለሚያደርጉና ስለሚናገሩ እኔ ደግሞ እንዳለ ልናገር ብዬ ነው ሳላጋን ነው። ምክንያቱም በጣም ገነነው ስለሆኑ ሰዎቹ አንዳንድ ነገር ላይ በጣም የሆነ ችግር ካለባቸው በጣም ቀለል ያደርጋሉ። የራሳቸው እጅ ካለባቸው የሆነ ዝም ብሎ ወይ ደግሞ የሆነ ነገር ጠይቆ የሆነ ነገር ካልተመቻቻቸው ግን በጣም ያጋንናሉ ባጄ ማለት ነው። እንደሰው ደቼኝ እኔ ደግሞ እንደገሜ ከእንደገና ማለት ነው እንደዚህ ነበረ ከምላችሁ ማለት ነው አት ዘ ሴም ታይም ባዶይ ማለት ነው ባለውበት ታይም ለምን አልነግራችሁም እላለሁ። ግን ትንሽ አንዳንዴ ወደ ኋላ ቀራለሁ ወደ አንዳንዴ አት ዘ ሴም ታይም እላለሁ። ግን አልዘገይም ብዙ እና ማለት ነው። ግን አሁን በጣም ለማስተካከል ፊክስ እያደረኩ ልናገር ብዬ ነው እንደዛ ማደርገው። ጀስት ዋይ አንተን ሀቭ አ ጉድ ናይት ጋይስ ባይ ማለት ነው። መንገድ ላይ ነኝ። በጣም ወንዞ ወንዶች እየመጡ ነው። ኦ ጋድ ዴም ከኔ ልሻገር ነው። ኦ ገቦልኝ